ሰላም ውድ የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። መልእክቴን ከወደዳችሁ ደግሞ ለብዙ ሰዎች እንዲደርስ ላይክ፣ ኮሜንት፣ ሼር በማድረግ አጋሩ። ዛሬ እንድንመለከት የፈለኩት ሀሳብ ራስን ስለመገሰጽ ወይም ስለማረም ነው። ብዙ ጊዜ አስተውለን አይተን ከሆነ ራስን መውቀስ ወይም ደግሞ ራስን የጥፋተኝነት ስሜት እንዲሰማ ማድረግ ነው እንጂ የተለመደው ራስን ወደ ተሻለ ደረጃ ለማድረስ ራስን በማበረታታት በማረምና የተሻለውን መንገድ ለራስ አሳይቶ ራስን በራስ አጠንክሮ ህይወትን ማስኬድ አልተለመደም። ራስን መገሰጽ እንድንደርስበት የምንፈልግበት ቦታ ላይ እንደ ድልድይ ሆኖ ያገለግለናል። ራስን መገሰጽ መሆን የምንፈልገውን ነገር ለማሳካት ማድረግ ያሉብንን ከባባድ ነገሮች ማድረግ ብንፈልግም ባንፈልግም በእርግጠኝነት እንድናደርግ ይረዳናል። ራስን መገሰጽ ለህይወታችን ዋና ቁልፍ መሳሪያ ነው። ይሁን እንጂ ብዙ ሰው ራሱን መገሰጽ አይፈልግም። ራስን መገሰጽ የሚለው ቃል አንዳንድ ሰዎች ራስን መቅጣት ይመስላቸዋል። ሆኖም ራስን መገሰጽ ማለት ለራሳችን አንድ ግልጽ የሆነ ትዕዛዝ መስጠትና የሰጠነውን ትዕዛዝ በትክክል መፈጸም ማለት ነው። ራስን መገሰጽ ለራሳችን አንድ ነገር እንደምናደርግ መወሰንና የወሰንነውን ውሳኔ ደግሞ ማክበር ነው። ይህ ደግሞ እኛን በመጥቀም ወደ ተሻለ መንገድ ይወስደናል እንጂ አይጎዳንም። ለምሳሌ መሆን የምንፈልገውን ነገር ለማሳካት መከፈል ያለበትን መስዋዕትነት ለመክፈል ለራሳችን ግልጽ መመሪያ እንሰጥና ከዚያም ይህን መመሪያ በመከተል መመሪያው ደስ ቢለንም ባይለንም መከፈል ያለበትን መስዋዕትነት እንከፍላለን። ከዛም የአሸናፊ ሰዎች ልማዶች የሚባሉትን በመከተልና በማዳበር ህይወታችንን እንቀይራለን ማለት ነው። በህይወት ትላልቅ ነገሮችን የሰሩና ተጽዕኖ የፈጠሩ ሰዎች ራሳቸውን በትክክል የሚገስጹ ሰዎች ናቸው። በዓለማችን ላይ ታሪክ የቀየሩ አትሌቶች ምን ያክል ራሳቸውን እንደሚገስጹ መገመት አይከብድም። እነዚህ ታሪክ ቀያሪ አትሌቶች በውድድሮች የሚያሸንፉት ከሌሎች ሰዎች ይልቅ የተለየ እድል ስለተሰጣቸው ሳይሆን ውድድሩን ለማሸነፍ የሚረዳቸውን ትልቅ ህልም አስቀምጠው ህልማቸውን ለማሳካት መከፈል ያለበትን መስዋዕትነት ያለምንም ድርድር ለመክፈል ራሳቸውን ስለሚገስጹ ነው። እኛም ራሳችንን በትክክል መገሰጽ ስንችል የምንፈልገውን ውጤት ማግኘትና ህይወታችንን መቀየር እንችላለን። ታዲያ እንዴት ነው ራሳችንን በትክክል መገሰጽ የምንችለው? በመጀመሪያ ውጤታማ በሆነ መንገድ ራሳችንን በመገሰጽ ህይወታችንን መቀየር የምንችለው ራሳችንን ለመገሰጽ የሚያስችለን ትልቅ ዓላማ ሲኖረን ነው። ማሳካት የምንፈልገው ትልቅ ዓላማ ከሌለን ራሳችንን መገሰጽ ከባድ ነው የሚሆንብን። ያለ ትልቅ ዓላማ ራሳችንን ለመገሰጽ ብንሞክር ውጤታማ አንሆንም። ነገር ግን በአእምሯችን በግልጽ የሚታየን ማሳካት የምንፈልገው ትልቅ ዓላማ ሲኖረን ዓላማችንን ለማሳካት ራሳችንን መገሰጽ ቀላል ነው። አንድ በግልጽ ለይተን ያወቅነው ትልቅ ዓላማ ካለን ከዚያም ይህንን ዓላማ ለማሳካት መከፈል ያለበትን መስዋዕትነት ለመክፈል ራሳችንን እንገስጻለን። እዚህ ጋር ልብ እንድትሉ የምፈልገው ነገር ሁሌም ቢሆን ዓላማችን ላይ ለመድረስ ወይም ደግሞ ዓላማችንን ለማሳካት ስንሰራ ለውጥ የማይፈልገው ቀድሞ የነበረው ማንነታችንና እንዳንለወጥ ወደኋላ የሚጎትተን የድሮ ተሸናፊ ልማዶቻችን እንዳሉና እንቅፋት እንደሚሆኑብንም መርሳትና መዘንጋት የለብንም። አሁን ራሳችንን ለመገሰጽ የሚረዱንን ሂደቶች እንመልከት። ራሳችንን በትክክለኛ መንገድ በመገሰጽ ህይወታችንን ለመቀየር ሂደቶቹን በጥንቃቄ መከተል አለብን። እነዚህ ራስን ለመገሰጽ የምንከተላቸው ሂደቶች 3 ናቸው። በህይወታችን ትልቅ ለውጥ ለማምጣት የሚረዱን እነዚህ 3 ራሳችንን የመገሰጽ ደረጃዎች ሀሳብ፣ ስሜትና ድርጊት ናቸው። ራሳችንን በመገሰጽ ህይወታችንን የምንቀይርበት የመጀመሪያው ደረጃ ሀሳብ ሲሆን የማሰብንና ራስን የመገሰጽ ሂደቶችን በትክክል ያልተረዳ ሰው በንቁ አእምሮ የሚያስበው ሀሳብ ፓተርን ወይም ስርዓት የሌለው ዝብርቅርቅ ያለ ነው። ምክንያቱም አንዳንድ ሰው ደስ የሚል ቀን ሲያሳልፍ ስለ ትልቅ ህልሙና ህልሙን ስለሚያሳካበት መንገድ ማሰብ ይጀምራል። ህልሙን ለማሳካት ሲሰራ የተለያዩ ችግሮችና እንቅፋቶች በሚገጥሙት ቀን ደግሞ ህልሙን ስለማያሳኩ ችግሮችና ነገሮች ማሰብ ይጀምራል። በአእምሮ የሚያስበው ሀሳብ ትክክለኛ ስርዓት ከሌለው የሚያገኘው ውጤትም ስርዓት አይኖረውም። የማሰብንና ራስን የመገሰጽ ሂደትን የተረዳ ሰው ግን የሚያስብበት መንገድ በስርዓትና በዓላማ የተመራ ነው። ህልሙን ለማሳካት በሚያደርግበት ጉዞ የሚያስበው ስለሚያጋጥሙ ችግሮች ሳይሆን ስለ ችግሮቹ መፍትሄዎችና ህልሙን ስለሚያሳካበት መንገድ ብቻ ነው። በአእምሮ ስርዓትና ዓላማ ባለው መንገድ ብቻ ያስባል። ስርዓትና ዓላማ ባለው መንገድ ሲያስብ ደግሞ ስርዓትና ዓላማ ያለው ውጤት ያገኛል። በሀሳብ ደረጃ ራስን መገሰጽ ቀላል አይደለም። የማሰብ ሂደትን በመጠቀም ስለ ትልቁ ዓላማችንና ዓላማችን ስለሚሳካበት መንገድ ብቻ ስናስብ 5ቱ የስሜት ህዋሶቻችንና ያልተቀየረው ወይም ደግሞ መገሰጽ የሚገባው እኛነታችን መረበሹ የማይቀር ነው። 5ቱ የስሜት ህዋሶቻችን በአካባቢያችን ስላሉ የተለያዩ አዳዲስ ነገሮች፣ ወሬዎች፣ የመዝናኛ ፕሮግራሞችና ወቅታዊ ጉዳዮች እንድናስብ በመፈታተን የማሰብ ትኩረታችንን ይሰርቃሉ።
በዚህም ምክንያት ህልማችንን ከማሳካት ይልቅ ህልማችን የማይሳካባቸውን ምክንያቶች፣ ችግሮችና እንቅፋቶች በማሰብ ልናሳካው የሚገባንን ትልቁን ህልማችንን ለማሳካት ማሰብ በጣም ከባድ ይሆንብናል። የማሰብንና ራስን የመገሰጽ ሂደትን በትክክል የተረዳ ሰው በአካባቢው ሀሳቡን የሚሰርቁና ለህልሙ እንቅፋት የሚሆኑ ችግሮች ቢኖሩም ሀሳቡ ግን አይበታተንም። በአይምሮ ስለ ትልቅ ህልሙና ህልሙን ስለሚያሳካበት መንገድ ብቻ እንዲያስብ በመወሰን ስለ ትልቅ ህልሙ እንጂ ስለሌላ ከንቱ ነገር እንዳያስብ ራሱን በመገሰጽ በአይምሮ ድንቅ የሀሳብ ስርዓት ይፈጥራል። በአይምሮ በተፈጠረው ድንቅ ሀሳብ በስርዓትና በዓላማ በማሰብ ደግሞ ስርዓትና ዓላማ ያለው ውጤት በማጨድ ትልቅ ህልሙን ያሳካል ማለት ነው። ሁለተኛው ራሱን መገሰጽ የሚፈልግ ሰው ከሀሳብ ቀጥሎ ስሜቱን ስለመቆጣጠር በደንብ ሊያውቅ ይገባል። በአይምሮ ስርዓት ባለው መንገድ በልቡም ስርዓት ያለው ስሜት መፍጠርን ሊለማመድ ይገባል። ራሱን በመገሰጽ ሀሳቡንና ስሜቱን የማይቆጣጠር ሰው የሚያንጸባርቀው ስሜት እንደ ቀኑ ነው የሚቀያየረው። ነገር ግን ራሱን በመገሰጽ ሀሳቡንና ስሜቱን የሚቆጣጠር ሰው የሚያንጸባርቀው ስሜት ስርዓት ያለውና እንደ ቀኑ የማይቀያየር ነው። ራሱን በየቀኑ ድንቅ ስርዓትና ዓላማ ያለው ስሜት ለማንጸባረቅ በመገሰጽ ትልቅ ህልሙን ለማሳካት በትጋት ይሰራል። ይህ ማለት ግን እንደዚህ አይነት ሰው አንዳንዴ በተለያዩ ፈተናዎችና እንቅፋቶች አይፈተንም ማለት አይደለም። ይህ ሰው ራሱን በመገሰጽ ስሜቱን ስለሚቆጣጠር በየቀኑ የሚፈጠሩ የተለያዩ ፈተናዎችና እንቅፋቶች ድንቅ ስሜቱን እንዲረብሹት አይፈቅድላቸውም። በዚህ መንገድ ስርዓትና ዓላማ ያላቸውን ድንቅ ስሜቶች ሁልጊዜ በማንጸባረቅ ስርዓትና ዓላማ ያለውን ድንቅ እምነት ይገነባል። በዚህ ድንቅ እምነቱ ደግሞ ስርዓትና ዓላማ ያላቸውን ድንቅ ድርጊቶች በመውሰድ ድንቅ ውጤት ያጭዳል። ሶስተኛው ራሳችንን ለመገሰጽ የምንወስደው እርምጃ ድርጊት ነው። የፊልም ተዋንያን ፊልም ለመስራት ራሳቸውን በደንብ እንዳዘጋጁ አክሽን የምትል ቃል ሲሰሙ ወዲያውኑ ድንቅ የትወና ስራቸውን ይጀምራሉ። ተዋንያን ራሳቸውን ለትወና ለማዘጋጀት ግን ለሰዓታት፣ ለቀናት፣ ለሳምንታት፣ ለወራት አንዳንዴም ለዓመታት ብዙ መስዋዕትነት ይከፍላሉ። በዚህ ድንቅ ዝግጅታቸው መሰረት አክሽን የምትል ቃል ሲሰሙ ለረጅም ጊዜ የተለማመዱትን ትዕይንት በመተወን ተዝናኖትን ለተመልካች ያጋባሉ። አክሽን ማለት በአማርኛ ድርጊት ማለት ነው። ከድርጊት በፊት ያደረግነው ራሳችንን የመቀየር ቅድመ ዝግጅት በጣም ወሳኝ ነው። ይህም በሀሳባችንና በስሜታችን በጥንቃቄ የምንጓዘው ሲሆን ከዚያ ቀጥሎ የግድ ድርጊት መኖር አለበት። በአእምሯችን በጥንቃቄ የተገነቡትን ድንቅ ሀሳቦች፣ ስሜቶች፣ እምነቶችና ፓራዳይሞች ወደ ድርጊት በመቀየር ድንቅና ትልቅ ውጤት መፍጠር እንችላለን። ነገር ግን የተራ ማንነታችንና ያልተቀየረው ማንነታችን እስረኛ ከሆንን ድንቅ ድርጊቶችን በማድረግ ህይወታችንን ከመቀየር ይልቅ የድሮ ማንነታችን የሚመቸውን ተራ፣ ቀላል፣ ስርዓትና ዓላማ የሌለውን ድርጊት በማድረግ ተራ አሰልቺ ህይወት መኖር ይቀለናል። ራስን መገሰጽ ለህይወታችን መቃናት ትልቅ አስተዋጽኦ አለው። ራሳችንን በመገሰጽ ስርዓትና ዓላማ ያላቸውን ነገሮች ከማድረግ አልፈን ጥሩና ወደ ግባችንና ወደ ዓላማችን የሚያፈጥኑንን ልማዶችን ማዳበር እጅግ በጣም አስፈላጊ ነው። ራሳችንን በመገሰጽ ድንቅ የአሸናፊነት ተግባራትን እየከወንንና እያዳበርን ስንሄድ ትልቁ ዓላማችን በእርግጠኝነት ይሳካል። ሀሳባችንን፣ ስሜታችንን፣ ድርጊታችንን በማረምና በማስተካከል ራሳችንን በመገሰጽ መከፈል ያለበትን መስዋዕትነት ያለምንም ድርድር በመክፈል የግል ህይወታችንን፣ ቤተሰባችንን፣ መስሪያ ቤታችንን፣ ሀገራችንና ዓለማችንን መቀየር እንችላለን። ጊዜው አሁን ነው። ውድ የዩቲዩብ ቻናሌ ተከታታዮች ለዛሬ ራሳችንን ስለመገሰጽ አዘጋጅቼ ያቀረብኩላችሁ ይህን ይመስላል። እስከ መጨረሻው አብራችሁኝ ስለነበራችሁ ስለተከታተላችሁኝ ከልቤ አመሰግናለሁ። ቻው።